በጌታ በኢየሱስ ክርስቶስ የተወደዳችሁ የተከበራችሁ እንግዶቻችን ተመልካቾቻችን ባላችሁበት የጌታ ሰላም ከእናንተ ጋር ይሁን። እንደምንሰነበታችሁልን። ይህ በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበው ሳምንታዊ ልዩ የሆፕ እንግዳ መሰናዷችን ነው። ዛሬ በተለየ መልኩ ደግሞ አንድ እንግዳን ይዘንላችሁ ቀርበናል። በሚኖረን ቆይታ መልካም የሆነ መንፈሳዊ በረከት አግኝታችሁ እግዚአብሔርን የምታመሰግኑበት፣ እግዚአብሔር የምታደንቁበት ሁኔታን ታሳልፋላችሁ ብለን ስለምንገምት እስከ ፕሮግራሙ መጨረሻ ድረስ አብራችሁን እንድትቆዩ በጌታ ፍቅር ስንጠይቃችሁ በሙሉ እምነት እንደምታተርፉ ተስፋ በማድረግ ነው። ስለዚህ አብራችሁን ቆዩ። መልካም የበረከት ጊዜን እናሳልፋለን። በጌታ የተወደዳችሁ በሆፕ እንግዳ ልዩ መሰናዶ ሁልጊዜ ትኩረት የምናደርገው በሰዎች ሕይወት ውስጥ እግዚአብሔር ምን ያክል እንደሚሰራ የሚያስደንቁ ነገሮችን በማየት እግዚአብሔርን የምናመሰግንበት የምናደንቅበት ደግሞ ምን ያህል አፍቃሪ አምላክ መሆኑን የምናይበት ልዩ መሰናዶ ነው። ዛሬ እንግዲህ በተለየ መልኩ ደግሞ ይዘንላችሁ የቀረብናቸው እንግዳ አንዳንድ የህይወት ገጻቸውን ገለጥ እያደረግን በዛ ውስጥ እግዚአብሔር የሰራውን ነገር እየሰራ ያለውን ነገር የምንመለከትበትና እግዚአብሔር የምናመሰግንበት ነው። ስለዚህ ቀደም ሲል እንዳልኩት እስከ ፕሮግራም ፍጻሜ ድረስ አብራችሁን ዝለቁ። ለሚኖራችሁ አስተያየት ጥቆማ ከስር በምታያቸው አድራሻዎቻችን ጻፉልን፣ ደውሉልን። የእናንተን አስተያየትና ጥቆማ ጥያቄዎቻችሁን ለማግኘት እናፍቃለን። ስለዚህ እየተመለከታችሁ የምትገኙት ሆፕ እንግዳ ነው። በሆፕ ቻናል ኢትዮጵያ አብራችሁን ቆዩ። ዛሬ በተለየ መልኩ እንግዳ አድርገን ያገኘናቸው በስራ አጋጣሚ መኖሪያቸውን አሜሪካን አገር ያደረጉ በስራ አጋጣሚ ግን በዚህ አዲስ አበባ ተገኝተው አግኝተናቸዋል። በተለየ መልኩ ደግሞ ከሆፕ ቻናል ጋር የተለየ ቁርኝት አላቸውና ፕሮፌሰር ዮሐንስ አባተ በተለየ መልኩ ከዛ ለስራ ጉዳይ ነው የመጡት። በዩኒቨርሲቲ ኦፍ ጆርጂያ የፊዚክስ ፕሮፌሰር ናቸው። የተለያዩ ዲፓርትመንቶችን የተለያዩ ፕሮግራሞችን ደግሞ በመብራት ያገለግላሉ። በስራቸው ብዙ የሚማሩ ተማሪዎች አሉ። ዛሬ እሳቸውን ስላገኘን እጅግ በጣም ደስ ይለናል። ፕሮፌሰር ወደ ስቱዲዮአችን ካለውት ሰዓት ላይ ቆጥበው ሊያጋሩን አንዳንድ ነገር ሀሳቦችን ሊያካፍሉን ስለመጡ እጅግ በጣም እናመሰግናለን። እንኳን ደህና መጡ። እሺ፣ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ምን ያህል እንደሰማችሁኝ አላውቅም። በአሜሪካ በሚገኘው በዩኒቨርሲቲ ኦፍ ጆርጂያ ትልቅ ዲፓርትመንት የሚመሩ ፕሮግራሞችን የሚመሩ ፕሮፌሰር ናቸው። ወደዚህም ሀገር ዛሬ መጥተው ያገኘናቸው ደግሞ ትልቅ ሀገራዊ ተልእኮዎችንም ይዘው ነው የመጡት እና ለስራ ጉዳይ ነው የመጡት። በመሀል ግን አግኝተናቸዋልና ካገኘናቸው አይቀር ደግሞ በእሳቸው ህይወት ውስጥ እግዚአብሔር የሰራውን ነገር አንዳንድ ነገር ልናነሳ ፈለግን። ትልቅ ስፍራ ላይ ነው ያሉት። እግዚአብሔር እውቀታቸውን አእምሯቸውን ባርኮ ደግሞ በተለየ መልኩ የሚሰሩበት ስፍራ በጣም ትልቅ ነው። እሳቸው እንደነገሩኝ እንግዲህ በፊዚክስ ዲፓርትመንት በአስትሮኖሚ ውስጥ ያለውን በኃላፊነት ይመራሉ። በኳንተም ባለው ፕሮግራም ደግሞ በመሪነት ደግሞ እያገለገሉ ነው። ብዙ ተማሪዎች በስራቸው አሉ። ግን በጣም የሚገርመው ነገር ከፕሮፌሰር ጋር እንግዲህ ከተዋወቀን ጊዜ ጀምሮ በጣም የሚደንቀኝ መነሻቸው አቃቂ አድቬንቲስት ሚሽን ትምህርት ቤት ነው የሚባል ነገር አለ እና እሳቸውም ደጋግሞ ይላሉ አቃቂንም ይናፍቃሉ ይሄዳሉ። እና እንደ ፕሮፌሰር ለጥያቄያችን ወይ ለቆይታችን መነሻ እንዲሆነን አቃቂ አድቬንቲስት ትምህርት ቤት ውስጥ እንዴት ነው የገቡት? ምን ያህልስ ዓመት ተማሩ? ምን ትዝታዎች አሉት? እንደው በህይወቱ ላይ ምን አሻራ አሳርፏል አቃቂ አድቬንቲስት ትምህርት ቤት? በጣም ጥሩ አጀማመር ነው። ምክንያቱም እንዳልከው እግዚአብሔር ራሱን ለሰው በተለያየ ሁኔታ ይገልጻል እና የኔ አጀማመሬ ከኦርቶዶክስ ቤተክርስቲያን ቤተሰብ ነው የወጣሁት። ነገር ግን ወደ አዳሪ ትምህርት ቤት ወደ አቃቂ አድቬንቲስት ትምህርት ቤት በገባው ጊዜ ስለ መጽሐፍ ቅዱስ የበለጠ የተማርኩበት ቦታ፣ ስለ ክርስቶስ ማንነት እንደዚሁም ደግሞ ጠለቅ ያለ የእግዚአብሔርን ስራ አነሳስ፣ የቤተክርስቲያንን አነሳስ፣ ከእግዚአብሔር ከሰው ጋር ያለው ግንኙነት ምን አይነት ነው የሚለውን ጥሩ ትምህርት የተማርኩበት ቦታ ነው አቃቂ እና ኢንፋክት በመጀመሪያው ዓመት 10ኛ ክፍል ነው የገባሁት። እዛ ነው የተጠመቅኩት። በገባሁኝ
ቲንክ ከአንድ ሴሜስተር በኋላ በቃ የማራናታ አባል ነበርኩኝ። በጣም እሳተፍ ነበር በሁሉም የአገልግሎት ክፍል ውስጥ እና በመጀመሪያው ዓመት ነው የተጠመቅኩት። ከዛ በኋላ በጣም የመንፈሳዊ ሕይወቴ በጣም ያደገበት ቦታ ነው። ጥሩ የክፍል አባሎች ነበሩ፣ እንደገና ጥሩ አስተማሪዎች ነበሩ እና ክርስቶስን የተቀበልኩበት የመንፈሳዊ ጉዞዬ የተጀመረበት ቦታ ነው አቃቂ። ለዚህ ነው ትልቅ ቦታ የምሰጠው በመጀመሪያ ደረጃ። ሁለተኛ ደግሞ በጣም ጥሩ አስተማሪዎች ነበሩን፣ የሳይንስ አስተማሪዎች፣ የመጽሐፍ ቅዱስ አስተማሪዎች እና በእነሱ ምክንያት የትምህርት የአካዳሚክ እድገቴ ደግሞ በጣም ጨመረ በዛም እና በመጨረሻም ወደ ዩኒቨርሲቲ ለመግባት የቻልኩት እዛ በነበረኝ እውቀት ነው። ስለዚህ የሁለቱም የክርስቶስን የማወቅ እንደዚሁም ደግሞ በፊዚክስ አሁን ባለውበት ደረጃ እንድደርስ መሰረት የጣለ ቦታ ነው። ስለዚህ አቃቂ አድቬንቲስት ትምህርት ቤት እስካሁንም እየሰሩት ያሉት ነገር በዘመናት ባለፉት ዓመታት ሁሉ የብዙ ሰው የመመረቂያ ቦታ፣ የመማሪያ ቦታ፣ የክርስቶስን የማወቅ ቦታ ነበረ። እንደዚሁም ሆኖ ይቀጥላል ብዬ እንግዲህ ተስፋ አደርጋለሁ። መልካም። እንግዲህ ምናልባት አንድ ሁለት ነገሮችን ለማንሳት እንደው አጋጣሚውን ያስታውሱታል? በብዙ አይነት አጋጣሚ ነው ተማሪዎች እዛ ጋር የሚገቡት። እንዳውም እርስዎ 10ኛ ክፍል ደግሞ ማለት ትንሽ እንዳውም የቆየት ብለው ነው የመጡ፣ አንዳንዶቹ ከታች ጀምሮ የሚገቡ አሉና በምን አይነት አጋጣሚ ነበር የገቡት? አንደኛ። ሁለተኛ እንግዲህ በጣም አጭር ጊዜ ውስጥ ነው በመጀመሪያው ሴሚስተር መጠመቅ ማለት ወይም ደግሞ እንደገና ወደዚህ እውነት ብርሃን መምጣት ማለት ቀላል ነገር አይደለም። እንደው ምን አይነት አጋጣሚዎች ተፈጥረው ነው መነሻዎቹ? ወደዛ የመግባት ሁኔታ የአጋጣሚው ወይንም ደግሞ የታሰበበት ምክንያት የእህቴ ልጅ ነበር እዛ የሚማር ደረጀ ኃይሉ የሚባል የእሱ እዛ መኖር እንድናውቀው አድርጎናል፣ ትምህርት ቤቱን እንደ ቤተሰብ ማለት ነው። ነገር ግን ዋናው የታሰበበት ምክንያት አባቴ በ9ኛ ክፍል እያለሁ ሞቱ እና አባቴ ሲሞቱ እናቴ የዛን ጊዜ አዲስ አበባ አልነበረችም እና እኔ ከአባቴ ጋር አዲስ አበባ ነበርኩኝ። የት እንደሚያደርጉኝ ግራ ገብቷቸው ይመስለኛል ለእኔ ጥሩ አጋጣሚ ፈጠረልኝ እና በዛ ምክንያት ነው የገባሁት እኔ እስከማውቀው ድረስ። ሁለተኛ ደግሞ ጥሩ ትምህርት ቤት መሆኑ ይታወቃል ኮርስ እና እኔ 9ኛ ክፍል ጥሩ ተማሪ ነበርኩኝ እና እንግዲህ የሁለቱን አገናኝተው ወደዛ እንድገባ ወሰኑ። ግን ክርስቶስን ልቀበል ያመጣው ጥያቄ እንዴት አጋጣሚ ሳይሆን የእግዚአብሔር ቀስ የማለት የስራ ሁኔታ ነው። ቀስ እያለ ራሱን እየገለጸልኝ ሲመጣ ሉተራን ትምህርት ቤት እኛ ቤታችን አጠገብ ዮሐንስ ሰፈር ነው ሰፈሬ። ጓደኞች ነበሩኝ እዛ እየሄድን አብረን እሑድ ኳስ ለመጫወት ነው የምንሄደው እና አንዳንዴ መዝሙር ልሰማ ገባለሁ እና እግዚአብሔር ቀስ እያለ ስለ ራሱ እየገለጸልኝ ይመጣ ነበረ ከመግባቴ በፊት አቃቂ እና ግን እዛ ስገባ በቃ ግልጽ ነው ሁሉም ነገር በደንብ ትማራለህ። በየቀኑ ቻፕል አለ። ማራናታ ፕሮግራም በጣም ወዶ ነበር። ታሪኩ አዩ ነበር የሚመራው ታስታውሰው ከሆነ ጥሩ ፕሮግራም ነበረን ጠዋት ጠዋት እና ያ ሁሉ ቀስ ብሎ እግዚአብሔር በውስጥ የሚሰራው እና መጨረሻ ላይ ያው የውሳኔ ደረጃ ይደርሳል። እንደዛ ነው አይ ቲንክ ይመስለኛል። የሚገርም ነው ፕሮፌሰር። ይህን ያነሳውበት ምክንያት እንደው በሰዎች ህይወት ውስጥ እግዚአብሔር ምን ያክል ድንቅ ነገር እንደሚያደርግ አንዳንድ ጊዜ ያላሰብናቸው ነገሮች እኛም ወደ ያላሰብናቸው ወደ አላቀድናቸው ነገሮች ወስደው ህይወታችን የተቀየረበት አጋጣሚ አሁን እንደነገሩን ደግሞ ያልታሰበ ነው። አደጋዎች ተፈጥረው ቤተሰብ አባቶትን ማጣቶት ወደዛ የመግባት እንትኑ መጣ። ወደዛ መግባት ግን
የህይወትን አቅጣጫ የሚቀይር። ምክንያቱም አሁን ባሉበት ቦታ ትልቅ ቦታ ነው ያሉ፣ ግን ስቲል ይሄ ሸክም በውስጦት አለ። የቤተክርስቲያን የማገልገል በተለያዩ ስፍራ በፈቃደኝነት ያገለግላሉ። ብዙም ቤተክርስቲያን ሰፖርት ያደርጋሉ፣ ይደግፋሉ። ጨምረው ነገር ምንድን ነው በልጅነት በዛ አይነት ጊዜ ውስጥ የምታሳልፈው ጊዜ ክርስቶስን የማወቅ ጊዜ በጣም ወሳኝ ነው ለወደፊቱ ማለት ነው። የሃይ ስኩል ጊዜ ጥሩ ነገር ላይ ከዋለ ክርስቶስን ወደ ማወቅ ወደ ማገልገል የሚያመጣ ወሳኝ ጊዜ ነው። የእንደዚህ አይነት አይ ቲንክ ይህንን ማወቅ አስተማሪዎቹ ማለት ነው ሃይ ስኩል አስተማሪዎች፣ አቃቂ ትምህርት ቤት፣ ቀበና፣ የኛ ትምህርት ቤቶች ሃይ ስኩል ያለው የተማሪ ጊዜ የህይወትን አቅጣጫ ሊያስቀይር የሚችል ጊዜ ነው። በጣም ወሳኝ ጊዜ ነው እና እንደው ለአስተማሪዎቹ ያውቁታል፣ የማያውቁት ነገር ሆኖ አይደለም። ትልቅ ኃላፊነት፣ ትልቅ ኦፖርቹኒቲ ነው፣ አጋጣሚ ነው። ልጆችን ገና በልጅነታቸው ክርስቶስን እንዲያውቁ እና ኤለን ዋይት አሁን የጻፈችውን መጽሐፎች ስታይ ለምሳሌ ሚኒስትሪ ኦፍ ሂሊንግ ወይም ደግሞ ሜሴጅ ቱ ያንግ ፒፕል የመሳሰሉትን ስታይ በወጣቶች ላይ በጣም ታተኩራለች። ምክንያቱም ያ ጊዜ እጅግ ወሳኝ ነው። ሰይጣን ሊጠቀምበት ይችላል፣ እግዚአብሔር ሊጠቀምበት ይችላል እና በዛ ጊዜ እኔ ባላውቅ ኖሮ ክርስቶስን ብዙ ነገር ቢሳረግ ነበር እና አጣ ነበር። ስለዚህ የሃይ ስኩል ሰዓት እጅግ ወሳኝ፣ እጅግ አስፈላጊ ለቤተሰብም ለትምህርት ቤትም ያሉ ኃላፊዎች፣ ቤተሰብ ኦፍኮርስ፣ እንደገና አስተማሪዎቹ እጅግ ፎከስ አድርገው አተኩረው ሊሰሩበት የሚገባ ጊዜ ነው። በጣም ወሳኝ ለማለት ነው እና ለእኔ ያ በጣም ህይወቴን የለወጠበት ጊዜ ነው። ከዛ በፊት ክርስቶስን የማያውቅ ወሮ በላ የምትለው ወጣት ነበርኩኝ እና እንዲሁም ሚሽን አቃቂ ገብቼ ይዛን ጊዜ መጀመሪያው ሴሜስተር ላይ ያው ያንነቴን ነው የቀጠልኩት። እዛ በኋላ ከክርስቶስን ከተቀበልኩ በኋላ ህይወቴ ፍጹም አቅጣጫ እና እንትን አላማ የሰጠኝ ጊዜ፣ ራሴን እንዴት እንደማይ፣ ምን ማወቅ እንዳለብኝ፣ ማንነቴን ማወቅ የጀመርኩበት ጊዜ ነው እና ለዚህ ነው አይ ቲንክ ያ የሃይ ስኩል ጊዜ እጅግ ጣፋጭ፣ እንደውም ከኮሌጅ ጊዜዎች ይልቅ የሃይ ስኩል ጊዜ በጣም ወሳኝ ነው። በጣም ሆፕ ቻናልም ያችን ሰዓት የተማሪዎችን ሰዓት አውቆ በዛ ጊዜ ልጆችን የማስተማር እና ክርስቶስን እንዲያውቁ መቅረጽ ይቻል እና ትምህርት ቤቶቻችን ይህን ትልቅ ስራ እየሰሩ ነው ሃይ ስኩል እና አስተማሪዎቹ ምን ያክል ኃላፊነትና አጋጣሚ እንዳላቸው አእምሮ መቅረጫ ጊዜ ነው። እግዚአብሔር የከፈተው በር በጣም እጅግ በጣም ያማረ መድረክ ነው እና እንግዲህ ለአስተማሪዎች መቼም እነሱ ይመክሩኛል እንጂ ያልመክራቸው በህይወት ያየሁት ግን የአስተማሪዎች ተጽዕኖ፣ የአስተማሪዎች በጊዜው የመጠቀም ጊዜ እዚህ አድርሰውኛል እና ብዙዎችም ሊናገሩ ይችላሉ እንደኔ አይነት ከጥሩ የሃይ ስኩል አጋጣሚ ተጠቅመን የደረስንበት ደረጃ አሁን ለዛ ምስክር ነው ለማለት ነው። እንደ ያን የሚያስታውሷቸው አስተማሪዎች አሉ? ብዙ በሰው ህይወት ላይ ኢምፓክት የነበራቸው እንዳሉት በዛ ሰዓት ማለት ሁለት አይነት ኢምፓክት ነው። አንደኛዎቹ በትምህርት ምክንያት ነው። ሌላዎቹ ደግሞ ክርስቶስን በመምሰል ምክንያቶች ሁለቱም ነበሩ። በዛ እንግዲህ አጋጣሚ ሆኑ ለኛ ማለት ነው። ለምሳሌ ታሪኩ በጣም ጥሩ ለብዙ ልጆች አስተማሪ ነበር። አንድ ቴፕ ሪኮርደር ነበረችው ይዟት የሚመጣው። በእኛ ጊዜ አሁን የዘመኑ ልጆች ቴፕ ሪኮርደር ምን ማለት የሚሰራ ነገር ነው እና እንደሱ ተብሎ ካልተገለጸ ግን በጣም እሱ ነበረ። ጧት ነው 6 o'clock ከ12 ሰዓት ከጠዋቱ ያችን ይዞ ይመጣል። መዝሙር ይከፈታል። ጸሎትና ደግሞ እንትን ይሰጠን ነበር ክፍል እንድናነብ እንድንሰብክ ትንሽ እና በዛ ትንሽ ማስል እያዳበርን ጡንቻ፣ የመንፈሳዊ ጡንቻ፣ የማገልገል ጡንቻ። ከዛ ደግሞ ቅዳሜ ማታ ላይ ደግሞ
ዋናው ስብሰባ በኋላ የማራናታ ፕሮግራም ነበር። እዛም ተሳታፊ ሆንኩኝ እና በሃይማኖት በኩል እሱ ወይዘሮ ስራዬ የባይብል አስተማሪያችን ነበረች። በጣም ጥሩ የምንወዳት አስተማሪ ነበረች እና ተማሪዎች ደግሞ ነበሩ ሌሎች በጣም ጥሩ ክርስቲያኖች። እነሱም ወሳኝ ናቸው። አቶ መብራቱ ማዴቦ የፊዚክስ አስተማሪያችን ነበር። በጣም የምንወደው በመንፈሳዊም ሆነ በትምህርት በጣም ብዙዎቻችንን ኢንፍሉዌንስ ያደረገ። አቶ ታምብሩ ጃርሶ የማቴማቲክስ አስተማሪ ነበር። አቶ ጌታሁን መርጋ አሁን የአንድሪውስ ዩኒቨርሲቲ ፕሮፌሰር ነው እና እነዚህ ሰዎች በህይወታችን ላይ በተለይ በእኔ አጋጣሚ ጥሩ መሰረት የተዉ ሰዎች ናቸው እና ሁልጊዜ እነዚህ አሁን ያልኩ በሙሉ አስተማሪዎች ናቸው እና የአስተማሪ ኢምፓክት ትልቅ ነው በጣም። አሁንም ባለሁበት ፕሮፌሽን የኔም ፕሮፌሰር ነኝ። ያው ማስተማር አለ ከሪሰርች ጋራ። ይህንን አረሳም ሁልጊዜ ምን ያክል በተማሪዎች ላይ ተጽዕኖ ላመጣ እንደሚችል እና ትልቅ ኃላፊነትና አጋጣሚ ነው። እውነት ነው። አዎ እንግዲህ እኔም ዝም ብዬ ሳይ አንዳንድ ጊዜ እንደዚህ እንግዳ አድርጌ ከምጠራቸው እንግዶች መካከል በጣም የሚያስገርሙኝ አሁን እንደርሶ ያሉ በተለይ አሁን ፊዚክስም አስትሮኖሚ ላይ ነው ብዙ ስራ ሪሰርች ነው የምትሰሩት እና እንዲህ አይነት ሳይንቲስቶች መንፈሳዊ ነገር ይዘው ሳይ ይገርመኛል። ምክንያቱም ብዙዎቹ እንደ ሞኝነት ነው የሚቆጥሩት እና ለዚህ ትልቅ አስተዋጽኦ አለው ብለው ያስባሉ። ያ መሰረት ማለት አዎ፣ ይሄ በጣም ጥሩ ጥያቄ ነው። ብዙ ጊዜ ይነሳል። እንዴት በሳይንስ ውስጥ ሆነ ሳይንስ እግዚአብሔርን አላስወጣውም ወይ የሚል የተሳሳተ እና በጣም ጎጂ የሆነ ሀሳብ አለ እና ይህ በጣም ትክክል አይደለም። ምክንያቱም ካለማወቅ የመጣ ነው። ሳይንስ አሁን እንደምናውቀው ሞደርን ሳይንስ ወይንም ደግሞ የስልጣኔ ሳይንስ ወይንም የዘመኑ ሳይንስ የምትለው አነሳሱ በ17ኛው ክፍለ ዘመን ነው። ኦኬ፣ በሙሉ ጀማሪዎቹ ክርስቲያኖች ናቸው በሙሉ እና የጀመረው በዮሐንስ ኬፕለር። ለምሳሌ ዮሐንስ ኬፕለር አስትሮኖመር ነበር የታወቀ። ከዛ ቀጥሎ በጣም ክርስቲያን እንዲያውም ስለ መጽሐፍ ቅዱስ ስለ እግዚአብሔር አሰራር ለማወቅ ያነሳሳው አስትሮኖሚ ሰማይን ለማየት እና ከዋክብትን ለመቁጠር ያነሳሳው እግዚአብሔር ፈጣሪነት ነው። ከዛ ጋሊሌዮ በጣም የታወቀ ክርስቲያን ነበር በራሱ። ከዛ ቀጥሎ አይዛክ ኒውተን በጣም የታወቀ ሳይንቲስት የዓለምን የሳይንስ ሕግ ወይንም ደግሞ የሳይንስ ምንነት ያሳወቀ ሰው ነው። ምክንያቱም ከዛ በፊት ከ16ኛው 17ኛው ክፍለ ዘመን በፊት ሳይንስ የሚታወቀው እንደ ናቹራል ፊሎሶፊ የምትለው ወይም የተፈጥሮ ፍልስፍና ምንድን ነው? በማሰብ ብቻ ነው። በፍልስፍና በማሰብና በመናገር የተመሰረተ ነበረ። አሁን ያለፉትን ተመራማሪዎች ስታይ እንደዛ ነው። ከዛ በፊት ይሄ 16ኛው 17ኛው ክፍለ ዘመን የተርኒንግ ፖይንት የአዲስ ምዕራፍ የሳይንስ የሆነው ለምንድን ነው? ከማሰብ ጨምሮ ሙከራ መስራት። ሁሉም እውቀት የሚገኘው ሙከራ በመስራት ኤክስፐሪመንት በማድረግ በማየት በኤክስፔሪየንስ በልምድ በተጠናከረ በተቀናጀ ልምድ ላቦራቶሪ ውስጥ አስገብተህ ነገርን መርምረህ ተመልክተህ ጽፈህ ብዙ ጊዜ ደግመህ የምትሰራው ህግ ማውጣት የሚለው ነገር የተጀመረው የዛን ጊዜ። ለዚህ ነው ሞደርን ሳይንስ የሚባለው የተጀመረው የምንለው ከዛ እና በሙሉ ክርስቲያኖች ናቸው። ከዛም ቀጥሎ ስትመጣ ጄምስ ክላርክ ማክስዌል የፊዚክስ ተማሪዎች ኬሚስትሪ ተማሪዎች ያውቁታል በሙሉ የኤሌክትሮማግኔቲክ የአማርኛ እንግዲህ ኤሌክትሮማግኔቲክ ትንሽ ከባድ ነው ምን እንደሆነ እርግጠኛ አይደለሁም።
የእሱን ህግ የጀመረው ክላርክ ማክስዌል በጣም ዲቫትድ፣ እንደውም የመጽሐፍ ቅዱስ የመዝሙር አላስታውሰውም መዝሙር ረጅሙ የመዝሙር መጽሐፍን 119 በቃሉ ሸምድዷል። እና እንደዚህ አይነት በጣም ምሰሶ የሆኑ ክርስቲያን ማይክል ፋራዳይ ለምሳሌ ብዙ የኬሚስትሪ ፊዚክስ ተማሪ ፋራዳይ እንደዚህ ፋራዳይስ ካፕ የፋራዳይ ዩኒት አለ። እንደውም የካፓሲታንስ ሜዥርመንት ዩኒቱ ከፋራዳይ ነው። በሱ ነው ኒውተን የፎርስ ዩኒት ነው። እነዚህ ሁሉ ክርስቲያኖች ናቸው። እና ኦል ደ ቤስት በቃ የምትለው ሳይንስ እውቀታቸው የመጣው ከመንፈሳዊ በእግዚአብሔር ፈጣሪነት የሚያምኑ ናቸው። ሞቲቬትድ ሆነው ኢንስፓየርድ ሆነው ነው ሳይንስን ያጠኑ እና እግዚአብሔር ስራውን እንወቅ ብለው ተነስተው ማለት ነው። እግዚአብሔርን አምሮ ማንበብ ከተፈጥሮ ላይ በዚህ ተነሳስቶ ነው ሳይንስን የጀመሩት። እና አሁን ተመልሰ ሳይንስን ስታውቅ እግዚአብሔር ሞኝነት የሚለው ያለማወቅ፣ የሳይንስን ታሪክ ያለማወቅ፣ የሳይንስን ምንነት ካለማወቅ የመጣ ነው እና ብዙ ሰው እንደዚህ አይነት ችግር ያመጣል። እና ብዙ ጊዜ ስለዚህ ነገር እናገራለሁ ከሰዎችም ጋር ጥያቄዎች አድርጌያለሁ። አሁን ለምሳሌ ጆን ሌኖክስ ጋራ ኢንተርቪው ነበረኝ። ዩቲዩብ ላይ አለ፣ ተማሪዎች የሚፈልጉት ካለ እዛ ላይ ማየት ይቻላል። እና እንደዚህ አይነት የተሳሳተ በጣም ሳይንስ ማለት እግዚአብሔር የተጠቀመበት እግዚአብሔር የፈጠረውን የማጥኛ ዘዴ ነው እና ስለ እግዚአብሔር እንዲሁም ማንነት የበለጠ ወደ እግዚአብሔር የሚያቀርበ በአተም በዚህ በደቃቅኗ ነገር ውስጥ ያለውን ህግ ስትመለከት እግዚአብሔር እንዴት አድርጎ እንደፈጠረ ያንን ሁሉ እና እንዴት አድርጎ እንደሰራ ስታይ የእግዚአብሔርን ማንነት የበለጠ እንድታውቅ ያደርጋል። አንድ የተሳሳተ የሚያስቅ ነገር ልንገርህ። ብዙ ሰው የሚያስበው ብዙ ሰው እንዴት ነው እግዚአብሔር እንደ አስማተኛ ነው የሚያስበው እና ዱላ ይዞ ብርሃን ተፈጠር፣ ምድርና ሰማይ ተፈጠር አይነት ነገር እና በኋላ እነ ፋራዳይ መጥተው እነ ማክስዌል መጥተው ብርሃን እኮ ከፎቶን የሚባል ደቃቅ ነገር ነው የተሰራው፣ ፓርቲክል ነው ሲሉት እግዚአብሔር ዋው አይዲድ ዛት እኔ እንደዚህ ያደረኩት ዋው አላወኩም ነበር አይነት አምላክ ነው የሚያስቡት። ገባ እና ዝም ብሎ እንደንትን ፈጥሮ በኋላ ሳይንቲስቶች አንተ እኮ ይህንን አረክ እንዴት እኮ አዋቂ ነህ አይነት ሲሉት በቃ ዋው እኔ አላወኩም ነበር አይነት ሳላውቆ ነው ያደረኩት። ያስቃል፣ ግን እንደዚህ ነው ሰው የሚያስበው። እና ለምሳሌ ቤተክርስቲያን ውስጥ ስለ ሳይንስ ፍርሃት አለ። ከዚህ የመጣ ሳይንስን እንደው ከእግዚአብሔር የሚያርቅ ነገር አድርጎ ማሰብ የመሰለው ነገር የመጣው ከዚህ አይነት አስተሳሰብ ነው። እግዚአብሔር ቤስት የታወቀ ፊዚሲስት ነው፣ የታወቀ ማቴማቲሽያን፣ የታወቀ ኬሚስት ነው። እንደውም ምን አንዳንድ ጊዜ የራእይ ምዕራፍ 4 ላይ ስለ ሰማይ ዮሐንስ ያየው ክርስቶስ የገለጠለትን ስታይ ዙፋንም ተዘረጋ እና ከዛ ስለ እግዚአብሔር እንደሚያምር ድንጋይ እንደ አድርጎ ይገልጸዋል። ከለሩን ፐርፕል የመሳሰ ሐምራዊ እንደዚህ ያለ። ከዛ አጠገቡ ዙሪያውን ደግሞ ሽማግሌዎች አሉ። እነዛ እያንዳንዶቹ አንዱ ፊዚሲስት፣ አንዱ ኬሚስት፣ አንዱ ማቴማቲሻን ይመስሉኛል እንጂ ዝም ብሎ ፂማቸውን ያሳደጉ ዝም ብሎ ሽማግሌዎች አይነት እና የእግዚአብሔር እንዴት እግዚአብሔርን እንደምታስበው በጣም ወሳኝ ነው። እንዴት ከእሱ ጋር እንደምትገናኝና እንዴት እንደምታመልከው እና ይህንን የፈጠረ አምላክ እውቀቱ የመጣው ከዛ ነው እና የእውቀት ምንጭ ነው እግዚአብሔር እና ሳይንስ ወደዛ የሚያቀርብ ነገር ነው እንጂ የሚያርቅ አይደለም። እና አይ ቲንክ እንደዚህ አይነት ሚስኮንሰፕሽን ወይም የተሳሳተ አመለካከት አለ ብዙ ሰው ላይ፣ በክርስቲያኑም ላይ አለ፣
ክርስቲያን ባልሆነውም ላይ ያለ ልልህ ፈልጌ ነው። መልካም እግዚአብሔር የተመሰገነ ይሁን። ፕሮፌሰር ምናልባት አሁን እንግዲህ ለአጭር ጊዜ ነው ወደ ኢትዮጵያ የመጡት፣ ዳውም ለተወሰኑ ነገሮች እንደመጡ ሲናገሩ ሰምቻለሁ። ምን ጉዳዮች ነው? እንግዲህ ለመንገር 3 ነገር ነው። የመጀመሪያው አዲስ አበባ ዩኒቨርሲቲ የተናጋሪ ነኝ። አዲስ አበባ ዩኒቨርሲቲ 75 ዓመታቸውን እያከበሩ ነው። 75ኛ ዓመታቸውን እያከበሩ ነው እና ለሱ እንግዲህ ብዙ የተዘጋጀ ፕሮግራሞች አሉ። አንዱ የኔ ነበረ። አሁን ወደ በኮሌጅ ደረጃ አሁን ማክሰኞ 8 ሰዓት ላይ ሐሙስ 8 ሰዓት ላይ ከሰዓት በኋላ 8 ሰዓት ላይ ንግግር አሰጣሉ። የፊዚክስ ንግግር ማለት ነው እና እሱ ጥሩ ነው። ምክንያቱም ዶክተር ፈቃዱ የኔ ሆስት ነው። እዚህ ከእሱ ጋራ ኮላቦሬሽን ወይም የስራ ግንኙነት አለን። አብረን እየሰራን ነው እና ለዩኒቨርሲቲው እንግዲህ የምችለውን ለማድረግ አንዱ ይሄ ነው። ሁለተኛው ደግሞ በጣም ደስ የሚል ሌላ ዜና አዲስ የጥናት ምርምር ቦታ ተሰጥቶን ተጀምሯል። እንግዲህ አንድ ጓደኛዬ ነው የጀመረው ይሄንን። ዶክተር ብርሃኑ ቡልቻ ይባላል። የናሳ በጣም የታወቀ ሰው ነው። በሚዲያ ላይ እንደውም ኢትዮጵያ የታወቀ ነው። እሱ በጣም ጥሩ ተመራማሪ ነው። እሱ በኦቦ ሽመልስ አማካኝነት በኦሮሚያ ፕሬዝዳንት ትልቅ ቦታ ተሰጠው እና ኤስአይቲ የሚባል ኤስአይቲ ሸገር ኢንስቲትዩት ኦፍ ቴክኖሎጂ የሚባል ተጀምሯል ኢትዮጵያ ውስጥ። ይህም ማለት ምንድን ነው? የሸገር የምርምር ኢንስቲትዩት የሳይንስ የቴክኖሎጂ ኢንስቲትዩት የሚል ተጀምሯል እና ብዙዎች ማየት ይቻላል። ዌብሳይት አለው ኤስአይቲ የሚል እና እሱ ላይ በኒውክሊየር ፊዚክስ እንግዲህ የኒውክሊየር ፊዚክስ ምንድን ነው? የአተም መሀል ላይ ያለው ነገር ኒውክለስ ነው። እዛ ውስጥ ብዙ ፊዚክስ አለ። እንዴት ኒውክሊየር ኢነርጂን ሃርነስ ለማድረግ ለመጠቀም ብዙ ጥረት አለ። በዓለም ላይ አንዱ የኃይል ምንጭ የኒውክሊየር ኢነርጂ ነው እና እኛ እዚህ ኢንስቲትዩት ውስጥ እንደዚህ አይነት ተማሪዎችን ለማፍራት እያሰብን ነው እና ዲፓርትመንት ጀምረናል። እኔ የሱ ዲፓርትመንት መሪ ነኝ እና የኒውክሊየር ኢንጂኒሪንግ ነው የምንለው። ምክንያቱም የኒውክሊየር ፊዚክስ ብዙ ታውቋል፣ ብዙ ነገር አሁን ኢንጂኒሪንግ ላይ ነው እና እሱን ወደ ሀገራችን ለማምጣት ይህንን ትምህርት ጀምረናል። ምክንያቱም ደስ የሚለው ሌላ ነገር እንግዲህ ከፕራይም ሚኒስተራችን ሰምታችሁ ይሆናል። ኢትዮጵያ እንደዚህ አይነት እቅድ አላት፣ የኒውክሊየር ፕላንት ለመጀመር ማለት ነው፣ ኃይል ለማመንጫ የሚሆን እና እኛ እንግዲህ ቀደም ብለን ለዛ ስራ የሚሆኑ ተማሪዎችን ለማዘጋጀት ነው የቅዱ። እንግዲህ በዚህ በኤስአይቲ ምክንያት በሸገር ኢንስቲትዩት ኦፍ ቴክኖሎጂ እና እንግዲህ እሑድ ለታ ያለፈው እሑድ ነው የተመረቀው። እዛ ላይ ተገኘሁኝ እና በጣም ደስ የሚል ጉብኝት ነበረ እና እንግዲህ ከእነዚህ ጓደኞቼ ጋራ አብረን እየሰራን ነው እዛ። ይሄ ሁለተኛው ነው። ሶስተኛው እንግዲህ እንደምታውቀው ከሆፕ ቻናል ጋራ እንደዚሁም ከፍልውሃ ቤተክርስቲያን ጋር ምንሰራው ከኔና ቤተሰብ የምንሰራው ስራ አለ። እሱንም ለመነጋገር ነው እንግዲህ ባጭሩ ይሄን ይመስላል። በዚህ ላይ ደግሞ ያው ከቤተሰብ ጋር እንግዲህ ጊዜ ለማጥፋት ነው ለማሳለፍ። እግዚአብሔር የተመሰገነ ይሁን። እነዚህም እንግዲህ ምናልባት በተለይ የመጀመሪያው የአዲስ አበባ ዩኒቨርሲቲ ላይም እንግዲህ ንግግሩን በሚዲያም በምንም እንከታተላለን። ከፊዚክስ አንጻር ነው እንግዲህ ንግግሩ የሚያደርጉት ብዬ አስባለሁ። ሁለተኛው ደግሞ በጣም የሚገርም ነው። ሀገራችንም የኒውክሊየር ኢነርጂን ለመጠቀም ሀሳቡ ተነስቶ እየተብላላ ነው ያለው። በዚህ አጋጣሚ ከሀሳብም አልፏል። እግዚአብሔር ይመስገን። እንግዲህ ምን ያክል እንደሆነ ያው መከታተል አለብን፣ ግን ከሀሳብ ደረጃ አልፏል።
ምናልባት እዚህኛው ላይ ትንሽ እንደው ጥያቄ ባነሳ ደስ የሚለኝ የኒውክሌር ኢነርጂን በተመለከተ ያው ይባላል ብዙ እንሰማለን። በጥፋቱም ይታወቃል። ጥፋቱም ከባድ ነው። እንደውም የሀገራት ጡንቻ መለካከያም ነው ኒውክሌር ያለው የሌለው ተብሎ፣ አንዳንዶቹም ደግሞ ለኃይል ማመንጫነት ነው በጣም የሚጠቀሙት ነው። እና እንዳሉት ግን ፕሮፌሰር ኒውክለስ ደግሞ የምትባል በአይን ማትታይ ነገር ናት። ምንድን ነው ከዛ ውስጥ እየወጣ ያለው? እንደው እግዚአብሔር ምን አይነት ነገር እዛ ውስጥ አስቀምጦ ነውና ትንሽ እንደው ቢያቀምሱ። እንግዲህ እንዳልከው የእግዚአብሔርን ስራ የበለጠ እያወክ ስትሄድ ነገሮችን የበለጠ ማታውቀው እንዳለ ያየህ ነው የምትሄደው። የሚገርመው ነገር እሱ ነው። ሰው እንደዚህ ሲል ራሱን ዝቅ ለማድረግ ብሎ አይደለም፣ እውነቱን ነው። ትንሽ እያወቅ ስትሄድ ማአት የማታውቀው ነገር ይወጣል። እና የአተም እንግዲህ አማርኛውን እንግዲህ ትንሽ ያስቸግራል። አሁን አተም ግዴታ ነው መጠቀም። ብዙ ሰው አተም እንግዲህ ያውቃል። የአተም መካከል ላይ ያለው ለምሳሌ ሃይድሮጅንን ብንወስድ፣ ሃይድሮጅን እንኳን ጥሩ ምሳሌ አይደለም። ምክንያቱም ሃይድሮጅን ትንሿ አተም ናት፣ ቀላሏ። ኒውትሮን የላትም ሃይድሮጅን ብቻ ነው ከሁሉም ኤሌመንት ኒውትሮን የሌለው። ግን የሃይድሮጅን አይሶቶፕ አለ እንግዲህ ኬሚስትሪ ያስገባኝ ነው። ዲትሪየምን ብንወስድ እንደ ሃይድሮጅን ሆኖ ኒውትሮን ያለው አለ እና መሀል ላይ ኒውክለሱ አለ። ከኒውክለሱ ዙሪያ ደግሞ ኤሌክትሮኖች አሉ እና እንደ ክላውድ እንደ ዳመና የከበቡት ማለት ነው። ይቺ አተም የምትባል ነገር ግን በጣም በአይን ማትታይ፣ ልግለጽልህ ምን ያክል እንደምታክል ልንገርህ። አንድ ፀጉርህን ብትወስድ ያንተን ወይንም የኔን ወስደህ እንኳን ብዙም ፀጉር የለኝም፣ እችን የምታክል ለምሳሌ ይሄ አንድ ፀጉርህ ነው እንበል፣ ነቅዬ ባወጣው እና እችን ፀጉር ይዤ 100,000 ጊዜ ብከፍላት እንደዚህ ማለት 100,000 ጊዜ አንዷን ፀጉር 100,000 ጊዜ ብሰነጥቃት የቀረችዋ አንድ ናኖሜትር ትባላለች። አንድ 10 to the 9th of a meter ናት። በጣም ትንሽ ናት። እና እንግዲህ 1 እና 90 ማለት ነው። 1 ሲካፈል በ190 አትታይም ማለት ነው። ሜትር በጣም በአይን ልታየው አትችልም። እሷን ደግሞ 10 ጊዜ ስትከፍላት እንደገና የቀረችዋ እንደው ራፍሊ አንድ አተም ትባላለች። አንድ አተም ማለት እሷ ናት። አሁን እዚች አተም ውስጥ ያሉ 3 ነገሮችን የነገሩ እና እቺ አተም ውስጥ እንግዲህ ኤሌክትሮንስ አሉ፣ ኒውክለስ አለ። ኒውክለስ ውስጥ ደግሞ ብዙ ነገሮች ነው ያሉት። አሁን እንግዲህ ያው ሃይ ስኩል የምትማረው ኒውትሮን እና ፕሮቶን አለ። ግን እነሱ ደግሞ የተሰሩት በትንንሽ ሰብ ፓርቲክልስ፣ ሰብ አቶሚክ ፓርቲክልስ አሉ ወደ 100 የሚደርሱ ከ100 በላይ ገናም እየፈለግን ነው። እና ያ ሁሉ እዛች ኒውክለስ ውስጥ ነው ያለው። አሁን የሚገርምህ የኒውክለስ ነገር ፖዘቲቭ የሆኑ ቻርጆች ፕሮቶኖች በሙሉ አንድ ላይ ከኒውትሮኑ ጋር ተጣብቀው ያሉት። ያ እንግዲህ አንድ ሆኖ ነው የቀረው፣ አይበታተንም። ምክንያቱም ትልቅ ይሄ የሚያገናኘው ኃይል አለ። ያ ነው የኒውክሌር ኃይል የሚባለው። የፕሮቶኖቹን አንድ ላይ ሰብስቦ የያዘው ነገር፣ በጣም ትንሽ ነገር በትንሽ ቦታ እንደዚህ ጨምቆ የያዘው ኃይል ኒውክሌር ፎርስ፣ ኒውክሌር ኃይል፣ ያንን እንግዲህ መጠቀም መቻል። ሁለት አይነት ያን ያጣብቆ የያዘውን ነገር ለሌላ ነገር መጠቀም፣ ኃይሉን መጠቀም፣ ያንን ኃይል መጠቀም። ለምሳሌ ይሄ ኩባያ እዚህ ላይ ነው የተቀመጠው አይደለም? አሁን እንደተቀመጠ ይሄ ነገር ኃይል አለው። ይሄም ኃይል ከመሬት ከፍ በማለቱ የተነሳ ያገኘው ኃይል አለ። ፖቴንሻል ኢነርጂ ይባላል አይደል? ፖቴንሻል ኢነርጂ አለው። አሁን ቢወድቅ አንድ ነገር ሊሰብር ይችላል ወይ ደግሞ የሆነ ነገር ሊያደቅ ይችላል ወይ ሊያዞር ይችላል። አሁን ከስር የሚዞር ነገር ባስቀምጥ ይሄ ሲወድቅ የሚዞረውን ነገር ያዞረዋል። ያ ደግሞ ሌላ ነገር ይሰራል እና ኃይል አለው፣ ስራ የመስራት ኃይል አለው እና በአቀማመጡ ምክንያት ኃይል አለው። ያም ኒውክሌሩ በአቀማመጡ ምክንያት እነዚህ በመያዙ ምክንያት ኃይል አለው። ያንን ኃይል አሁን ይህንን ለመጠቀም ችን ገፋ ማድረግ ብቻ ነው። ያንንም ኃይል ለመጠቀም 2 አማራጭ አለ። አንደኛው መስበር ነው፣ መክፈት። ሌላው ደግሞ 2 እንደዚህ አይነቶችን ማጋጨት።
ሁለቱም ኃይል ያመጣል። የመጀመሪያው እንግዲህ ምን ይባላል ፊውዥን እና ፊዥን የሚባል አለ እና እነዚህ ሁለቱ አንዱ የማጋጨቱን ብትወስድ በጣም ትልቅ ኃይል ነው የሚያወጣው። ሁለት ለምሳሌ ትንንሽ ኒውክለሶችን ለምሳሌ ሃይድሮጅን እንግዲህ ትንሹ ነው። እሱን ሁለቱን ወስደ ብታጋጭ ሁለቱ ፊውዝ ሲሆኑ ሲቀላቀሉ ሂሊየም ይፈጥራል፣ ሌላ የሚቀጥለውን አተም ይፈጥራል እና ያኛው ትልቅ ኃይል ኢነርጂ ወይንም ኃይል ይለቃል። ያንን እንግዲህ የሚለቀው ኢነርጂ ሲቀላቀሉ ሁለት አይነት ነው፣ የሙቀትና የብርሃን። ብርሃን ከዛ ውስጥ ይወጣል፣ ሙቀት ደግሞ ይወጣል። ሁለቱንም በተለያየ ሁኔታ መጠቀም ትችላለህ እና ሙቀቱ ለምሳሌ ውሃ እንፋሎት ይፈጥራል። ያንን እንፋሎት ለስራ ትጠቀምበታለህ። ኃይሉንም የሚወጣውንም ብርሃንም እንደዛው መጠቀም ከቻልክ። የሌላኛው ደግሞ መስበር ነው። ትልልቆቹን መስበር ለምሳሌ ዩራኒየም ትልቅ አተም ነው፣ ኒውክለሱ ትልቅ ነው። እሱን ስትሰብረው በመሰበሩ ምክንያት ኢነርጂ ሪሊዝ ልክ ይህን እንደምገፋው ማለት ነው። ያንን ኢነርጂ ደግሞ አሁንም እንደዚሁ ብርሃንና ሙቀት ነው የሚፈጥረው እና ሁለቱም በጣም ትልቅ ኢነርጂ ነው የሚያወጡት። ለምሳሌ ቅድም ከኦፍላይን ስንነጋገር እንዳልኩ ለምሳሌ 1 ኪሎግራም የኮል 1 ኪሎግራም ሌትስ ሴይ ሃይድሮጅን እንውሰድ ወይንም ደግሞ ዩራኒየም 1 ኪሎግራም ቢኖርህ የሚያወጣው ኢነርጂ 1 ሚሊዮን ኪሎግራም ኮል የሚያወጣው ጋር ከሰል ከሚያወጣው ጋር እኩል ሊሆን ይችላል። በ1 ሚሊዮን ይበልጣል። ቢያንስ በሚሊዮን የሚበልጥ ኤነርጂ ነው የሚያወጣው። ስለዚህ በትንሿ ብዙ ኤነርጂ ማውጣት ትችላለህ ማለት ነው። በዚህ ላይ ደግሞ ብርሃን አይወስኑም። ለምሳሌ ሶላር ብትጠቀም ወይንም ውሃ ብትጠቀም ዌዘር ዲፔንደንት ነው። ውሃ ከሌለ ዳሙ አይሰራም። ብርሃን ፀሐይ ከሌለ ሶላር አይሰራም። ንፋስ ከሌለ የዊንድ ተርባይን አይሰራም። ይሄ ግን ሁልጊዜ እስከተጋጨ ድረስ ኤነርጂ ታገኛለህ። ስለዚህ ብዙ ጥቅም አለው። ይሞቃል፣ ያው ሪያክተሩ ይሞቃል፣ ውሃ ያስፈልጋል። ሀገራችን ውሃ አላት እና እንግዲህ እንደዚህ ብዬ ነው የምገልጽልህ በአጭሩ። የኒውክሌር ትንንሽ ፀሐዮችንም መፍጠር ላይ ነበሩ። ፀሐይ ውስጥ የሚሰራው ፀሐይ የምታወጣው ኃይል አሁን ካልኩ ከሁለተኛው አይነት ጋራ ነው። ትንሽ ኒውክለሶችን ማጋጨት ቱ ኒውክላይ ለምሳሌ መርጅ ሲያደርጉ ያኛው ኢነርጂ ሪሊዝ ያደርጋል፣ ሂሊየም ይሆናል። 2 ሃይድሮጅን 1 ሂሊየም እና ምክንያቱም የኒውትሮን መቁጠር አለብህ። ኤኒዌይ እንደዛ አይነት ነገር ነው ፀሐይ የምትሰራው። ሃይድሮጆችን እያጋጨች ነው ኃይል የምታወጣው። በኃይልም ብርሃንም ሙቀትም ብርሃንም ሁለቱንም ነው እንዳልኩ ብርሃንና ሙቀት እና ያው ሙቀትም ብርሃን ነው፣ ያው የተለየ ዌቭ ሌንግዝ ነው፣ ግን ብርሃን ነው ሙቀት የምንለው ነገር እና እንግዲህ ባጭሩ ይሄንን በጣም መቼም እኔ አሁን በዚህ ውስጥ የምመለከተው ነገር የእግዚአብሔርን ትልቅነት ነው። በዚች ትንሽ በምትባል ነገር ውስጥ የታመቀው ምን ያህል ኃይል እንዳለው በዚህ ውስጥ ለሚያይ እንግዲህ አክቹዋሊ ታሪኩ በጣም ረጅም ነው እና የኒውክሊየር ፊዚክስ ታሪኩ እንዴት እነዚህ ኤሌመንተሪ ፓርቲክልስ እርስ በርስ እንደሚያያዙ አንዱ እንዴት እንደሚፈጥር በጣም ረጅም ታሪክ ነው እና ያ ሁሉ ገና ያልታወቀ ብዙ ነገር አለ እዛ ውስጥ እና እግዚአብሔር ስራ ጥልቅ ነው። ገና ትንሹን ነው ያወቅነው። እግዚአብሔር የተመሰገነ ይሁን። በጌታ የተወደዳችሁ ተመልካቾቻችን ከፕሮፌሰር ዮሐንስ አባተ ጋር ነው እዚህ ቆይታ እያደረግን የምንገኘው በስቱዲዮ በስራ አጋጣሚ ከሚኖሩበት ከአሜሪካን ሀገር ወደዚህ መጥተው አግኝተናቸው ልዩ ቆይታ እያደረግን ነው። በተለይ ደግሞ የእግዚአብሔርን ኃያልነት የሚያሳይ ሰዎች ዛሬ የሚገዳደሩበት የሚኩራሩበትን ነገር በጣም ትንሽ ነገር ውስጥ የተቀመጠች ትልቅ ኃይል የሚወጣውን ነገር እንዴት እንደሆነ በሚገባን ቋንቋ እንግዲህ ፕሮፌሰር ያስረዱን ሞክረዋልና እግዚአብሔር የተመሰገነ ይሁን። እግዚአብሔር ትልቅ ነው። በትንሽ ነገር ውስጥ ምን ያህል ትልቅ ነገር አለ?
ከዛ ደግሞ በትልቁ ነገር ደግሞ እግዚአብሔር የሚሰራው በማየት እግዚአብሔር እናመሰግናለን። እግዚአብሔር ተመሰገነ ይሁን። ይሄን ማወቅ እጅግ ብልህነት ነው እና እግዚአብሔር ተመሰገነ ይሁን። ከእንደዚህ አይነት አዋቂ ሰው ጋር ደግሞ መገናኘትና መስማት እንዴት መልካም ነገር ነው እና ፕሮፌሰር እጅግ በጣም አድርገን እናመሰግናለን። ሰዓት በኖሮንና እንደው ዝርዝር ነገሩን ብናየው ጥሩ ነበረ። በሁለተኛ ደረጃ ወደዚህ ሀገር ከመጡበት ከሶስቱ ነገሮች ሶስተኛው የነገሩን ደግሞ በጣም የሚገርመው ነገር መኖሪያዎት አሜሪካን ሀገር ቢሆንም ህይወታችሁ ሁሉም ነገር እዛ ነው የምትኖሩት የምትሰሩትም እና ግን የእርሶ ልብ ወደዚህ ነው። ደግሞ በዚህ ብቻ ሳይሆን ደግሞ ቤተክርስቲያን ከምትሰራው ስራ ነገር ጋር በጣም የተቆራኘ በተለይ ደግሞ ከሆፕ ቻናል ጋር ደግሞ ከተቆራኘ ቆይቷል። እኔ እንኳን ሳውቀው እና እዚህ የሚሰሩ ሰራተኞች ህይወታቸው ግድ ይሎታል፣ አገልግሎቱ ግድ ይሎታል። ይመጣሉ፣ ይመላለሳሉ፣ ሰዎችን ያደራጃሉ፣ እንዲሰሩ ያደርጋሉ እና ይሄ እንደው ከምን የመጣ ነው ማለት ይቻላል? ምንስ እየተሰራ ነው? እንግዲህ እንደዚህ ካስቀመጥከው ምክንያቱም እኛ ምንም እየሰራን ነው ብለን እንደውም እንትን ምንድን ነው ጊልቲ ፊሊንግ አለን ብዙ መስራት እየቻለን እንደውም እንደዛ ብዬ ነው ማስበው እኔ። ነገር ግን አዎ የሆፕ ቻናል እንዳልኩ ሚኒስትሪው ምንድን ነው እንግዲህ ለተመልካቾችም ሁለት ነገር ነው። አንደኛው ተቀጣሪዎች አሉ ሆፕ ቻናሉን የሚያንቀሳቅሱ፣ ሁለተኛው ደግሞ ስራው ነው። ሁለቱ ነገሮች አንድ ላይ ነው የሚሄዱት። የመጀመሪያው በጣም ወሳኝ ነው። ጥሩ ሰዎች ከሌሉ፣ የሚሰሩ ሰዎች ከሌሉ፣ ትራንስፖርት ገንዘብ ከሌላቸው፣ ማደሪያ መክፈል ካልቻሉ ስራውን በደንብ ሊሰሩ አይችሉም፣ ወይም የተሻለ ስራ ፈልገው ይሄዳሉ። አንደኛ ይሄንን መጠንቀቅ ነው። ለእነዚህ ልጆች መጠንቀቅ ወይንም ደግሞ መርዳት የምንችለው መጠን ማለት ነው። ትልቁ የአገልግሎት ክፍል ነው። በጣም ወሳኝ ነው። ምክንያቱም ኢትዮጵያ ውስጥ አድቬንቲስት በአጠቃላይ እንግዲህ የጂሲ እንትን እንዳይሰማኝ እንጂ አይከፈልም። ገንዘብ ላይ ትንሽ ችግር አለ እና በዛ ምክንያት ሰው ማገልገል እየፈለገ ግን ቤተሰቡን ማስተዳደር ካልቻለ አስቸጋሪ ነው እና ይሄ አንዱ ሚኒስትሪ ነው። ይህን መርዳት፣ እነዚህን አገልጋዮች መርዳት በተቻለ መጠን። ሁለተኛው ደግሞ ሚኒስትሪው ሰፊ ነው። እንግዲህ አንተ ለኳይሩ መስበክ ነው እንዳይባልብኝ፣ በእኛ አመለካከት የዓለም ሆፕ ቻናል ኢንተርናሽናል ሚኒስትሪ ነው። ዓለም አቀፋዊ የሆነ አገልግሎት ነው እና በኢትዮጵያም ውስጥ ትልቅ ስራ እየተሰራ ነው እና ያንን ስራ ማስፋፋት በተቻለ መጠን እና እንግዲህ ለተመልካቾችም ይሄ አጋጣሚ አለ ለመሳተፍ ከፈለጉ እና በጣም ትትና የኛ ፈንድ ሬዘር ናት። በዚህ ምክንያት እጅግ በጣም የምንወዳት አገልጋይ ናት። በእሷ በኩል ትልቅ ስራ እየተሰራ ነው። ስንታየው የአንተ ድጋፍ፣ ሮቤል ገዛሃኝ ነበር ከዚህ በፊት፣ አሁን አንተ ተክተኸው፣ አቶ በእምነት ጋር ሁሉም ሆፕ ቻናል ካሉት ሰራተኞች ጋር ትልቅ እንግዲህ እቅድ አለን። ወደፊትም ለተመልካቾችም ምናልባት ወደፊት ማሳወቅ የምንፈልገው በተለይ አንድ መናገር የምፈልገው በውጭ ሀገር ያለ ነው ኢትዮጵያውያኖች አድቬንቲስት ነዋሪዎች እንደዚህ ተበታትነው ነው ያለ ነው። አንዱ እዚህ ስቴት፣ ሌላው እዛኛው ስቴት የራሳቸውን ትንሽ ነገር ይፈላልጋሉ እንጂ ሁላችንም የሚያገናኝ መድረክ እስካሁን የለም እና ያንን ለመፍጠር እየሰራ ነው እና ሁሉም ዳያስፖራ ኤስዲኤ ኢትዮጵያንስ የሚገናኙበት መድረክ፣ ዌብሳይት የመሳሰለውን ነገር በዋትሳፕ በዌብሳይት ይህንንም ስራ ለመናገር ይህንንም ስራ አብሮ ለመስራት እየሞከርን ነው እንግዲህ እና መሳተፍ የሚፈልግ ኢትዮጵያዊ ካለ በውጭ ሀገር ይህንን አጋጣሚ ተጠቅሞ ከሌሎች ጋር መገናኘትም ስራውም ላይ መካፈል ይችላል። ምናልባት እንግዲህ ፕሮፌሰር ቀደም ሲል መግቢያዎት ላይ እንደተናገሩት እንዳውም እኛ በደለኝነት የሚሰማን አእምሯችን ብዙ ልንሰራ እየቻልን አልሰራንም ያሉት ነገር ለእኔ በጣም ነው የሚያስገርመኝ። ምክንያቱም እንደተባለው ብዙዎች አሉ ብዙ ቦታ ላይ የሚኖሩ ብዙ ነገር ውስጥ ተይዘው ጊዜ ሰዓት የሌላቸውም አሉ።
እርስዎና ቤተሰቦ ግን እኔ ባወቅሁት መጠን ትልቅ ኃላፊነት ላይ ናችሁ። ባለቤቶትም ምናልባት እንግዲህ ኋላ የሚያስተዋውቁና እሳቸውም ባሉበት ፕሮፌሽን ሙያ ትልቅ ኃላፊነት ያለባቸው ነው። ጊዜ ላይ ምንም የላቸውም። ኑሯችሁም አለ በዛ ላይና ከዛ አልፎ ተርፎ ትልቅ ኃላፊነት ይዛችሁ በስራችሁ ደግሞ ብዙ ተማሪዎችንም እያስተማራችሁ ትልቅ ዩኒቨርሲቲ ላይ ነው የምታስተምሩት። ጊዜ የላችሁ። በዚህ መካከል ግን ዞር ብሎ ደግሞ ይሄ የእውነት ብርሃን የዘላለም ወንጌል ለሰዎች እንዲደርስ የሚሰሩትንም ስራውንም የመደገፍ ነገር ቀላል ነገር አይደለም እና እኔ ባየሁት ትልቅ ስራ እየሰራችሁ ነው። እግዚአብሔር ይባርካችሁ። እናንተ ብቻም ሳይሆን ደግሞ ሌሎችንም ደግሞ እንዲሰሩ ደግሞ ጥሪ ስታደርጉ በጣም ደስ የሚል ነገር ነው። እዚህ ላይ አንድ መጨመር የምፈልገው አይ ቲንክ እንዳመለካከት ነው። አሁን የምትሰራው ስራ በትምህርትም ይሁን በፋብሪካም ውስጥ ተቀጥረ ይሁን ወይም በትምህርት ቤት እያስተማርክ ይሁን ወይንም ደግሞ በስፖርት ውስጥ ተካፍለህም ይሁን በሚዲያ ውስጥ በምትሰራው ነገር ሁሉ የምትሰራው ስራ ሁሉ እንግዲህ እንዳልኩ ኳየሩን መስበክ እንዳይሆንብኝ ለእግዚአብሔር ክብር ነው ሁሉም ነገር። ስለዚህ እንደዛ ብዬ ካየሁት ሁሉም ነገር የማደርገው ነገር በሙሉ በምድር ላይ ለአንድ ለሚበልጥ ነገር ነው። ምክንያቱም የሚመጣው መንግስት ራእይ ላይ እግዚአብሔር ወደ መጨረሻ ወደ 21 22 ስታነብ እነሆ አዲስ ምድርና አዲስ ሰማይ ጀምራለሁ ይላል እግዚአብሔር እና የሚመጣው ነገር አሁን ካለው እጅግ የሚበልጥ ነው እና ይህንን መልእክት ቁጭ ብለህ አትይዝም። በደንብ ከገባ በደንብ የሚበቃ ያክል ከገባ የሚመጣው ነገር እጅግ ድንቅ ነው። እጅግ አሁን ካለው እና ራእይን ማንበብ ይበቃል ምን እየመጣ እንዳለ እና ከዚህ ከተጨማለቀ ዓለም ችግር ከበዛበት ዓለም እየተሻለ የሚሄድ ዓለም አይደለም እና የሚመጣ ነገር ትልቅ ነገር አለ እግዚአብሔር ያዘጋጀው እና ወደዛ ሰውን ለማደም የምትሰራው ሁሉ ያ አገልግሎት ነው እንጂ እንደምጨምረው ነገር አይደለም። ስራ ላይ አሁን ደግሞ እስቲ እግዚአብሔርን ደግሞ ላገልግል ሳይሆን በሙሉ መሰረቱ ሁሉ ማንነቴ ሁሉ እግዚአብሔር ነው እና እንደዛ ብዬ ካሰብኩኝ አይ ቲንክ ይቀላል። እንደዛ አይ ቲንክ ብዬ ነው ማስበው። እንግዲህ መጽሐፍ ቅዱስ የሚያስተምረው እውነት ነው። ይሄንን ማስተዋል እኮ ነው። ይሄንን ማየት ትልቅ ብልህነት ነው፣ ትልቅ እድል ነው፣ ትልቅ መረዳት ነው። ልዩ የሚያደርገውም እሱ ነው። ይሄንን ማየት አሁን እንዳሉት ማለት ነው እና ምናልባት ፕሮፌሰር እርስዎ እዚህ ስላሉ ሳይሆን ሁላችንም በተለይ እኔም በሚዲያ ውስጥ ብዙ እንደማገልገሌ ሚዲያ ውስጥ ያለውን ሁኔታ ያለውን ግፊትና ጫና ሁሉ ግን እዛ ውስጥ ያሉት ልጆችም ሰራተኞቹም ደግሞ አሁን እንዳሉት ይሄ የዘላለም ወንጌል በቻልነው ያክል ማብራት አለበት ብለው ብዙ ነገራችን በጣም ፕሮፌሽናል ልጆች አሉ፣ ግን ለዚህ ነገር ያውላል። በዚህ መካከል ደግሞ እንደርሶ ያለ ደግሞ ተነስቶ ከቤተሰቦ ጋር ምንድነው ችግራችሁ ብሎ ይሄንን ሚዲያ ለመደገፍ ገንዘብ ያስፈልጋችኋል፣ የገንዘብ አቅማችሁ የተደራጀ መሆን አለበት፣ ምን ልርዳችሁ ብሎ ደግሞ ተነስቶ በገንዘብ መደገፍ፣ የሚሰራን ሰው ቀጥሮ ማሰራት፣ በሐሳብ በየጊዜው እየደወሉ ስብሰባ እያደረጉ አይዟችሁ ማለት የተለየ ነገር ነው። ይሄ እግዚአብሔር መቼም ሲሰራና እድሉን ሲሰጥ መጠቀምም ነውና እኔ በዚህ አጋጣሚ ላመሰግነው ተወዳለሁ። ቤተሰቡንም ነው የማመሰግነው። እግዚአብሔር ይባርካችሁ። ጌታ ደግሞ የበለጠ አብልጦ እንዲባርካችሁ እኛ እንደ ሚዲያ ብዙ እናስባለን። ምክንያቱም እንዳልነው ብዙ ኃላፊነት አለባችሁ። ምክንያት እንድስጥ ብትሉ በደንብ የሚያሰጥ ብዙ ከሀገር ደረጃ ጀምሮ እርስዎ እንደነገሩኝ በአሜሪካም ሀገር ከኃይል ጋር በተገናኘ አማካሪ ሆኖ ይሰራሉ። ምንም እኮ ጊዜ የለውም የሚባሉ ነው፣ ግን ሸረፍ አድርገው መጥተው ኢትዮጵያ ውስጥ መጥተው ይሄንን ሚኒስትሪ ማገልገል ሰርቱን ማገዝ ከዛ ደግሞ አልፎ ቸርች ውስጥም ተገኝቶ ደግሞ ማገልገል እና ይሄ ትልቅ እድል ነው። እግዚአብሔር ይባርካችሁ። እንደው በዚህ አጋጣሚ ሳናነሳ ማለፍም የሌለብን ብዙ የምናነሳቸው ነገሮች ቢኖሩ እንደው ቤተሰቦትንም ቢያስተዋውቁ ደስ ይለኛል። እንዴት ያሉ የተሰጡ ሰዎች ናቸው ብለን ተመልካቾችም ሊጸልዩላችሁ ይገባል ብዬ አስባለሁና እስቲ ስለ ቤተሰቡ ትንሽ። ባለቤቴ ማርግሬት አባተ ትባላለች። የአሜሪካ ሀገር ሰው ናት እና በሕክምና ዶክተር ናት፣ የሜዲካል ሰው ናት።
3 ልጆች አሉን። አለማይል አባተ፣ ኤሊዮና አባተ እና ዮሐንስ አባተ ሶስተኛው። የመጀመሪያ ልጃችን አሁን ኮሌጅ ገባች። የክርስቲያን ትምህርት ቤት ውስጥ የመጀመሪያ ዲግሪዋን ለማግኘት ቺካጎ ናት ያለችው አሁን ከኛ ወጥታ ማለት ነው። እና 2ቱ ገና ቤት ናቸው እና እግዚአብሔር ይመስገን ጥሩ ትዳር አለን። በክርስቶስ በተቻለ መጠን በክርስቶስ ላይ የተመሰረተ ትዳር አለን። አሁን 20 ዓመታችንን ልናከብር ነው ከተጋባን። እንግዲህ ከፓስተር ጥሩነህ ስታነጻጽሩ 20 ዓመት ገና ነው። እንዲሆንም ትልቅ ነገር ነው። ኧረ አንተ ስንት ዓመት ነው ከተጋባ? እኔ አሁን ወደ 14 ዓመት ነው። ከአንተ በልጣለሁ ማለት በጣም እና እግዚአብሔር ይመስገን ጥሩ ቤተሰብ አለኝ በክርስቶስ የሆነ። ልጆቼ ሁሉ ያገለግላሉ ቤተክርስቲያን ውስጥ። ባለቤቴም እንደዚሁ የራሷ ሚኒስትሪ ያላት ሌላ ዲፕሬሽን ሴሚናር ትሰጣለች ቸርች ውስጥ እና ልጆቼ በቸሎ በሙዚቃ እየተጫወቱ ቤተክርስቲያን ያገለግላሉ እና እንግዲህ እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ይሁን። ጌታ ይባርካችሁ። ከእናንተ ጋር መተዋወቅን የመሰለ የሚያስደስት ነገር የለም እና መቼም ሁሉንም አይወራም እንጂ ብናወራው እግዚአብሔርን ስለእናንተ አመስግነን አንጨርስም ብዬ ነው የማስበው። ከምትሰሩት ከምታስቡትና ከምታደርጉት ነገር የተነሳ ማለት ነው። እግዚአብሔር ይባርካችሁ። ባላችሁበት ደግሞ አሁንም እግዚአብሔር የበለጠ አብልጦ እንዲባርካችሁ ጸሎትና ምኞታችን ነው። ምናልባት አሁን ቅድም አንስተውታል፣ ግን እንደው እንደ መጨረሻ ከሰዓታችንም አንጻር ሰው በጣም የተጣበበ ጊዜ ነው ያለውትና ከዚህ በላይ ብዙ አልይዘውት ሌላ ጊዜ እንገናኛለን። አንዱን ሳይድ ነው ያወራን ብዬ አስባለሁ። በተለይ ወደ ታች ወርደን ትንሽ ነገር አውርተናል። እርስዎ እንግዲህ አስትሮኖሚ ላይም ደግሞ ይሰራሉና ወደ ላይ ደግሞ ከፍ ብለን ትልልቅ ጃይንት የሆኑ ነገሮች ደግሞ አሉ። ስለነሱ ሌላ ጊዜ ደግሞ የምናነሳው ይሆናል እና በዚህ ሰዓት ግን እንደርሶ በተለይ በውጭ ሀገር በተለያየ የዓለም ጫፍ ላይ ሆነው ይሄንን ነገር ሸክም ተሰምቷቸው በምን እናገልግል የሚሉ ይኖራሉ ብዬ አስባለሁ እና እንደው ለነሱ የሚያስተላልፉት መልእክት ካለና መጨረሻ የሚሉት ነገር ካለ ብለን ቆይታችንን ብንደመድብ ደስ ይላል። አመሰግናለሁ። እንግዲህ እንዳልኩ መሳተፍ ለሚፈልግ መድረኩ አለ። የመሳተፍ መድረኩ ይሄኛው እኛ ከምንሰራው ጋር ለምሳሌ በትትና በምትመራው የሆፕ ቻናል ላይ መሳተፍ ይቻላል። ሁለተኛው እየሰራ ነው ያለነው የአቶ ያዕቆብ የሚመራው አለ። እንግዲህ እስካሁን ድረስ እሱ ነው። ምንድነው ይሄ የአሮን ሚኒስትሪ ይባላል፣ ወይም የአሮን እጆች እንደማለት ነው። አመሰግናለሁ። እና ምንድነው እሱ የሚያደርገው ከሆፕ ቻናል ውጭ ማለት ነው በተለያዩ ቤተክርስቲያኖች አገልጋዮች አሉ እና እነዚህ አገልጋዮች ገንዘብ አይከፈላቸውም፣ በቂ ገንዘብ አይከፈላቸውም። ብዙ ቤተሰብ አላቸው። ብዙ ቦታ በእግራቸው ሩቅ ቦታ እየሄዱ ነው የሚያገለግሉት እና በጣም በጣም ከምናስበው በላይ ገቢያቸው ትንሽ ነው እና እንግዲህ ፍልውሃን እንደዚህ ትልልቅ ቤተክርስቲያን ወጣ ብለህ ስትወጣ እንደውም እያነሰ ነው የሚሄደው። ወደ ክፍለ ሀገር ስትሄድ ክፍያው በጣም እያነሰ ነው የሚሄደው እና ይህንን እነዚህን ሰዎች መደገፍ ለምሳሌ ትልቅ ስራ እየጀመርን ነው። በተለይ ጥሬ ለውጭ ሀገር ለምትኖሩ ኢትዮጵያውያን አድቬንቲስት ኢትዮጵያውያን ይህ አይነት ሚኒስትሪ አለ እና ይህንን አሁን ኦርጋናይዝድ አድርገን የበለጠ ወደ እናንተ መድረስ ይችላል እና በዚህ መሳተፍ ይቻላል እና እንግዲህ ባለንበት ሆነን ሀገራችን ውስጥ የሚሰራውን የወንጌል ስራ መደገፍ እንችላለን። በዛውም ሀገራችንንም እየደገፍን እንደዛ ስናደርግና እንግዲህ እኔ ብዙም መምከር አልወድም። ምክንያቱም ይሄ ምክር ሳይሆን አጋጣሚው አለ፣ ጥሪ ነው እና በዚህ መሳተፍ ትችላላችሁ እና መጨረሻ ምለው እንዳልከኝ እንደጠየከኝ በክርስቶስ የተመሰረተ ህይወት ሁልጊዜም ለአገልግሎት የሚገፋ ህይወት ነው አይደለም።
ምክንያቱም ግድ ይላል። ለምን ብትለኝ እንግዲህ ብዙ ነገር እግዚአብሔር ገልጾልናል ለእኛ። ጳውሎስ አሁን ኤፌሶንን ስታነብ ከዓለም መጀመሪያ ጀምሮ የተደበቀውን ምስጢር እግዚአብሔር ለጳውሎስ የገለጸለት። ምክንያቱም አሕዛብ ተብለን የምንጠራው ክርስቶስን እንድናውቅና የአብርሃም ቤተሰቦች እንድንሆን ትልቅ ተርኒንግ ፖይንት ነው ለእኛ። በጳውሎስ በኩል ነው የመጣው ይሄ መልእክት እና ለዓለም የደረሰው። አሁን ይሄ መልእክት ለምንድን ነው ትልቅ ነው ብትለኝ፣ ምክንያቱም እግዚአብሔር ቤተሰቦች አደረገ። የማይጠፋ ዘር ከዚህ በስጋዊ መሞት በላይ የሆነ ሌላ ዓለም፣ አዲስ ሰማይና አዲስ ምድር እሰራለሁ ይላል እግዚአብሔር። እና ለዛ አሁን ያለነው ጊዜ ነው ወሳኝ። ምክንያቱም ምርጫ የምናደርገው አሁን ነው ሕይወት እስካለን። እቺ የተሰጠችን ጊዜ ይህንን አውቀን ምርጫ የምናደርግበት ጊዜ ነው እና ሰውን እንግዲህ ይህንን እውቀት ማስተላለፍ መቻል፣ ማያውቀውን ወደዚህ እውቀት ማምጣት፣ ከዚህ የበለጠ መልካም ዜና የለም። ምክንያቱም ጊዜ በጣም ይገዛልናል፣ ዘላለማዊ ጊዜ። ከዛ ሁሉ ነገር እግዚአብሔርን በማወቅ ከእግዚአብሔር ጋር መኖር የሚለውን እውነታ፣ የሚመጣውን እውነታ ለሰው ለመናገር የሚያስገድደን ነው ክርስትና ማለት እና በምንችለው ባለን ስራ፣ በማንኛውም ስራ ውስጥ ይህንን መልእክት ማስተላለፍ እንችላለን እና አንዱ ከሚያስፈልገን ነገር ውስጥ አንዱ ሳይሆን በሙሉ የሚያስፈልገን ነገር ነው ይሄ እና ወይንም ደግሞ ከምንፈልገው ስራ የሚከለክለን ወይም ደግሞ የሚያስተጓጉለን ሳይሆን የሚያስፈልገው ስራ እና የዓለም አመለካከት ነው። ወርልድ ቪው ነው። እንደዚህ አይነት ወርልድ ቪው በጣም ትክክለኛ ወሳኝ ነው። አለበለዛ ሌላ ስራህን እየሰራ ክርስትናው ተጨማሪ አይነት እንዳይሆን፣ ምክንያቱም እንደዛ ሆኖ ማገልገል አይቻልም። ፕሮፌሰር ዮሐንስ አባተ በጆርጂያ ዩኒቨርሲቲ አሜሪካ ውስጥ የፊዚክስ እና አስትሮኖሚ ዲፓርትመንት ውስጥ ፕሮፌሰር ነዎት። እንደዚሁም ደግሞ የኳንተም ፕሮግራም ደግሞ ዋና ዳይሬክተር ሆኖ የሚያገለግሉት እዛ ለስራ ጉዳይ ወደ ሀገራችን መጥተው ዛሬ ይህን የመሰለ በረከት ስላካፈሉን እጅግ በጣም አድርገን እናመሰግናለን። እግዚአብሔር እድሜን፣ ጸጋን፣ በረከትን ሁሉ ይስጣችሁ። በተለይ ደግሞ አሁን የጠቀሱት የሚኒስትሪ ወይም ለአገልግሎት ደግሞ ከግብ ደርሶ ማየት እንዲችሉ። እውነት ነው ብዙ ተራራውን ሸንተረሩን እየወጡ እየወረዱ መስዋዕትነትን የሚከፍሉ ብዙ ፓስተሮች አሉ፣ ብዙ ይህንን ወንጌል ይዘው እነሱ ግን ድጋፍ የሌላቸው የሚመስሉና እነዚህን መደገፍ የመሰለ ስራ የለም። እንደዚሁም ደግሞ እንደ ሆፕ ቻናል ያሉ ደግሞ በየስርቻው በየቦታው አይገባም በሚባልበት ቦታ ሁሉ እየገቡ የዘላለምን ወንጌል የሚሰብኩና ብርሃንን ዘላለማዊ ብርሃን የሚያበሩ ሚኒስትሪዎችን አገልጋዮችን ጨምሮ ሚኒስትሪውን መደገፍ የመሰለም ስራ የለምና ይህን ለመደገፍ እየተንቀሳቀሳችሁ ያላችሁበት ርቀት በጣም የሚገርምና የሚደንቅ ነው። በተለይ ደግሞ መኖሪያቸውን በውጭ ሀገር ያደረጉ በምን ልርዳ ይህንን ሸክም አለብኝ ለሚሉት ደግሞ መስመርና ፕላትፎርም ነው ያዘጋጃችሁት፣ መድረክ ነው ያዘጋጃችሁትና እግዚአብሔር ይባርካችሁ። እኛም በምንችለው ሁሉ ለመደገፍ ጥረት እናደርጋለን። ተመልካቾቻችን ይህንን በተመለከተ ማወቅ የምትፈልጉ ከሆነ አድራሻዎችን ማግኘት ትችላላችሁ፣ የበለጠ ልጠይቁ ትችላላችሁ። ኑና ተሰብስበን አንድ ላይ ሆነን ያለንን ሁሉ ኃይል ተጠቅመን ጊዜው እያለቀ ነውና ብዙዎችን ወደ እግዚአብሔር መንግስት እናድም። ፕሮፌሰር እንዳሉት የእግዚአብሔር የልጅነት ማዕረግ እንዲሁ በነፃ ነው የተሰጠንና በክርስቶስ ኢየሱስ አማካኝነት ሰዎችን ሁሉ ወደዚህ በማደም ስራ ውስጥ ሁላችንም እንድንሳተፍ እግዚአብሔር ሁላችንም ይርዳን። በእናንተ በተመልካቾች ስም እኔም በሚዲያው ስም ፕሮፌሰር ሌላ ጊዜ እንደምንገናኝ እንግዲህ ቃል እየገቡልኝ፣ ዛሬ ግን ይህንን ፕሮግራም ወደ ፍጻሜ ማምጣት ግድ ይሆናል። የመጡበት ተሳክቶ እንደገና ወደዛ ተመልሰው ይህን ኃላፊነት ሀገር ኃላፊነት ደግሞ ይዛችሁ ትሄዱ መልካምን ነገር መስማት እንድንችል ሌላ ጊዜ እንገናኛለን። እግዚአብሔር ሁላችንም ይርዳን። እጅግ በጣም እናመሰግናለን። መልካም ጊዜ። አሜን አሜን አሜን።